ሶስተኛው ስፔስ ነው። ስፔስ በዚህ ኮንቴክስት ጸጥታ ማለት ነው። ጸጥታ ማለት ነው። ይሄ ስቲልነስ እና ሶሊቲዩድ የሚባል የለም። ብቻን መሆንና ጸጥ ብሎ ለራስ ጊዜ ከመስጠት ጋር የተያያዘ ለራሳችን የሚኖረን ጊዜ ነው። ከራሳችን ጋር የምንተያይበት፣ ከራሳችን ጋር የምናወራበት፣ የማይመለሱ ትልልቅ ጥያቄዎችን የምናነሳበት፣ ምን ሊያስደስተን እንደሚችል ምን መሆን እንዳለብንና የቱ ትክክል አይደለም የሚሉ ውሳኔዎቻችን የምናጠራበት ለራሳችን የሚኖረን ስፔስ ነው። ስለዚህ አሁን አንዳንዴ ሰው በቃ አሁን ስፔስ ፈልጋለሁ አለማት ጊዜ ስጡኝ ራሴ ጋር ልሁን ማለት አይደለ። ስፔስ ማለት ይሄ ነው። ስለዚህ ስፔስ እንደ ሰው ይለያያል ማለት ፐርሰናል ነው። ለምሳሌ የአንዳንዱ ሰው 15 ደቂቃ በጠዋት ተነስቶ ወክ ማድረግ ከቴክኖሎጂ ፍሪ የሆነ ከቴክኖሎጂ ውጤቶች ፍሪ የሆነ ከስልክ ከምን ፍሪ ሆኖ ነፃ ሆኖ ጠዋት ብሎ ወክ ማድረግ ሊሆን ይችላል። ከራሱ ጋር እየተነጋገረ ራሱን እያሰበ ውስጡ ምን እንደሚለው ሰውነቱ ምን ላይ እንደሆነ የጤና ሁኔታው ምን ላይ እንደሆነ ምን እንደሚያስብ ለራሱ የሚሰጠው ጊዜ። አንዳንዱ ሰው ጸሎትን መለማመድ ሊሆን ይችላል ስፔስ ብሎ የሚጠራው በጠዋት ተነስቶ ጸሎት ማድረግ የጸሎት ህይወቱን ማዳበር ማሳደግ ሊሆን ይችላል። አንዳንዱ ሰው ደግሞ ወርክአውት ማድረግ ስፖርት መስራት መሮጥ ሳይክል መንዳት ምናምን ሊሆን። አንዳንዱ ሰዎች ደግሞ ስፔስ ማለት መጽሐፍ ቅዱስን እያነበቡ ቁጭ ብሎ ለራሱ ጊዜ መስጠት ሊሆን ይችላል። ዋቴቨር ግን ስፔስ ያስፈልገናል ነው። ስለዚህ ስትኖሩ ሁሉም እያንዳንዱ ሰው ስፔስ ሊኖረን ይገባል። የሆነ ሰዓት ላይ ከራሳችን ሆነን በጸጥታ በነገራችን ላይ ስፔስ ማለት ብቸኛ መሆን ማለት አይደለም። ብቸኛ መሆን ይሄ ሎኔሊነስ አይደለም። ብቸኛ መሆን መጥፎ ነገር ነው። ግን ይሄ ራስ ጋር መሆን ራስን ማዳመጥ ትክክለኛ ውሳኔዎችን መወሰን